ትራምፕ አስጠነቀቁ። ግዙፍ ጦር ዳግም ወደ ኢራን እንልካለን በማለት ነው የአሜሪካው ፕሬዝዳንት ያስጠነቀቁት። ከዚህ ቀደም በርካታ ተዋጊ ጀቶችን መሸከም የሚችሉ የጦር መርከቦችን በኢራን ዙሪያ ያሰማሩት የአሜሪካው ፕሬዝዳንት አሁን ሁለተኛው ዙር ይመጣል፣ ኢራን ወዳ ሳይሆን በግዷ የሚለውን ትቀበላለች ብለው ኢራንን አስፈራርተዋል። ከዚህ ቀደም ክንዴ አርፎባቸው ህመሙ ገብቷቸዋል። አሁን ኮስተር ብለው እያናገሩኝ ይገኛሉ። ቀጣዩ ጊዜ ከባድ ይሆንባቸዋል ሲሉ ተጨማሪ ማስፈራሪያ ሰጥተዋል ፕሬዝዳንቱ። ኢራን በበኩሏ ለሰላምም ለጦርነትም ዝግጁ ነኝ፣ ሁለቱንም ነገሮች ተምሬያቸዋለሁ፣ አሜሪካ በመጣችበት መንገድ አስተናግዳታለሁ ብላለች። የውጭ ጉዳይ ሚኒስትሯ አባስ አራግቺ አሜሪካዎች የሚታመኑ አይደሉም፣ እንነጋገራለን ባሉ ማግስት ባለፈው አጥቅተውናል፣ አሁንም ሳናምናቸው ራሳችንን እያዘጋጀን እንገኛለን፣ ጦርነትም ሰላምም የምንችለው ነገር ነው ሲሉ የውጭ ጉዳይ ሚኒስትሩ አክለዋል። ይህ እንደተጠበቀ ሆኖ የኢራን ከፍተኛ የጦር መኮንን ሳውዲ አረቢያ የኒኩሌር ቦምብ አላት ሲሉ ተናገሩ። ሳውዲ አረቢያ የኒኩሌር ቦምብ እንዳላት አሜሪካም እስራኤልም ያውቃሉ፣ ይህንን እርግጠኛ ሆኜ እናገራለሁ ብለው ዓለም እስካሁን ሰምቶት የማያውቀውን ጉድ ተናግረዋል። ጉዳዩን እንመለከተዋለን። እንዲሁም ሩሲያ እስራኤልን አስጠንቅቃለች። እስራኤል በዌስት ባንክ እየወሰደቻቸው ያሉ እርምጃዎችን ነው ሩሲያ አቁሚ ብላ እስራኤልን የገሰጸቻት። ሰላም አያመጣም፣ ቀጠናውን ያምሳል ስትል ሩሲያ በከፍተኛ ባለስልጣናቱ አማካኝነት እስራኤልን ተናግራታለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ትራምፕ ሌላ ግዙፍ ጦር በሁለተኛ ዙር ወደ ኢራን እልካለሁ ብለው እያስጠነቀቁ ይገኛሉ። የአሜሪካው ፕሬዝዳንት ከባድ እርምጃ ይወሰድባታል ስላሏት ኢራን ሲናገሩ እንዲህ አሉ። ከዚህ ቀደም ግዙፍ የጦር መርከቦችን ወደ አካባቢው ማስጠጋታችን ይታወሳል። የምንናገረውን ነገር ካልሰሙና ባስቀመጥነው ውል ላይ የማይፈርሙ ከሆነ ብርቱ ክንዳችን ይዘረጋል በማለት የአሜሪካው ፕሬዝዳንት አስጠንቅቀዋል። ከዚህ ቀደም አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ወደ ስፍራው እንዳንቀሳቀሱ ይታወቃሉ። በትንሹ 10 የሚሆኑ የጦር መርከቦች በርካታ ግዙፍ የጦር ጀቶችን አስከትለው ወደ አካባቢው ገስግሰዋል። አሜሪካ በኢራን ዙሪያ የሚገኙትን የጦር ቤዞቿንም የበለጠ እያስታጠቀች በአየር መከላከያ ስርዓት እየሞላች ትገኛለች። ተጨማሪ ጦር ስታንቀሳቀስ መቆየቷም የሚታወስ ነው። አሁን ደግሞ የአሜሪካው ፕሬዝዳንት ይህም አልበቃም ብለው ነው መሰል ኢራንን ለማስፈራራት ተጨማሪ ኃይል ወደ አካባቢው እናሰማራለን ብለዋል። ነገርየው በዲፕሎማሲ የማያልቅ ከሆነ እናደርገዋለን፣ ተጨማሪ ጦር ወደ አካባቢው ለማሰማራት እያሰብን ነው በማለት ነው ይፋዊ ማስጠንቀቂያቸውን የሰጡት። ትራምፕ ለአክሲዮስ እንደተናገሩት ባለፈው የአሜሪካ ምት በደንብ ገብቷቸዋል። እሱን መድገም አንፈልግም ነበር፣ መድገም ካለብን ግን እንደግመዋለን ብለዋል። በፎርዶ በናታንዝና በኢስፋሃን የኒኩሌር ጣቢያዎች ላይ አሜሪካ የሰነዘረችውን ጥቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒኩሌር መርሃ ግብር ለመጨረሻ ጊዜ ግብዓተ መሬት ውስጥ እንደከተተ አድርገው ሲያነሱ እንደነበር የሚታወስ ነው። አሁን ደግሞ መልሰው ኢራን የኒኩሌር ፕሮግራሟን ሙሉ ለሙሉ ካላጠፈች ሞቼ ይገኛለሁ እያሉ ነው። በሌላ አነጋገር ከዚህ ቀደም በፎርዶ በናታንዝና በኢስፋሃን ፈጽመውት የነበረው ጥቃት የኢራንን ፕሮግራም ሙሉ ለሙሉ ወደኋላ አለማስቀረቱን አመላካች ሆኖ ተቀምጧል። ከዚህ ቀደም ደህና አድርገን መተናቸዋል፣ አሁን ኮስተር ብለው እየተነጋገሩን ይገኛሉ ነው ያሉት የአሜሪካው ፕሬዝዳንት። የቴህራን የባሊስቲክ ሚሳኤል ፕሮግራምን በተመለከተም ነገርየውን እልባት መስጠት እንደሚፈልጉ ትራምፕ ተናግረዋል። ወዳጃቸው ኔታንያሁን በቅርቡ በዋሽንግተን ተቀብለው የሚያስተናግዱት የአሜሪካው ፕሬዝዳንት በኢራን ጉዳይ በሰፊው ይመክራሉ ተብሎ ይጠበቃል። እስራኤል የኢራን መንግስት እንዲወድቅላት ነው የምትፈልገው። ትራምፕም ይህንን ሐሳብ ባይጠሉትም
በዋናነት ኢራን ለአሜሪካና እስራኤል ስጋት የማትሆንበትን ደረጃ መፍጠር ብቻ ግን በቂያቸው ሊሆን ይችላል። በሁለቱ መሪዎች መካከል ይህንን በማጥበብና በማስተካከል ረገድ ብርቱ ሙግት ሊደረግም ይችላል። ለአሜሪካ ማስፈራሪያ ምላሽ የሰጠችው ኢራን ደግሞ እንዲህ አለች። ለሰላምም ለጦርነትም ዝግጁ ነኝ። የውጭ ጉዳይ ሚኒስትሯ አባስ አራግቺ ከራሻ ቱዴ ጋር በነበራቸው ቆይታ ነው ይህንን ያረጋገጡት። አሜሪካዎቹን አናምናቸውም። ከዚህ ቀደም ስለ ኒውክሌር ፕሮግራም እናውራ ብለውን ማውራት በጀመርን ማግስት ነው ጥቃት የፈጸሙት። አሁንም አናምናቸውም። በጦርነትም በሰላምም ብዙ ተምረናል። ከወሰድነው ትምህርት በመነሳት ለሰላምም ለጦርነትም ዝግጁ ሆነን እንጠብቃለን ብለዋል። ያለው መፍትሄ ዲፕሎማሲያዊ ብቻ ነው። የኢራን የኒውክሌር ፕሮግራምን በተመለከተም ለሰላም ስንል የምናደርጋቸው ነገሮች ይኖራሉ። በተለይ የምናበለጽገውን ዩራኒየም በተመለከተ ተጠያቂነትና ኃላፊነት ባለበት መልኩ ማስተካከል እንችላለን ሲሉ አባስ አራግቺ ተናግረዋል። ለኤሌክትሪክ ኃይል ማመንጫና ለሲቪል አገልግሎት የሚሆን ዩራኒየም 5% ብቻ ካበለጸግን ይበቃል። ራሷ አሜሪካ ከአብዮቱ በፊት የተከለችልን የኒውክሌር ማብላያ 20% ጥራት ያለው ዩራኒየም ማበልጸግ ይችላል። ይህ ደግሞ ለምርምርና በተለይ ለካንሰር ሕክምና ይውላል። ዋናው ነገር ቁጥሩ አይደለም፣ መንፈሱ ነው። ፕሮግራሙ ለሰላም ዓላማ ብቻ እስከዋለ ድረስ ምንም የሚያስቸግር ነገር የለም። ይህንን ደግሞ ለዓለም ማረጋገጥ እንችላለን። የኒውክሌር ቦምብ እንደማንታጠቅ ማረጋገጥ መቻል በጣም ቀላል ነገር ነው ብለዋል። አባስ አራግቺ ስለ ኔታንያሁም አስተያየት ሰጥተዋል። ቤንያሚን ኔታንያሁ ጦርነት የተጠማ ሰው ነው ሲሉ ነው የእስራኤሉን ጠቅላይ ሚኒስትር የገለጿቸው። አሜሪካን ወደ ጦርነት እየከተታት የሚገኘው ቤንያሚን ኔታንያሁ ነው በማለት ስማቸውን ዝንጥልጥል አድርገው አንስተዋል። የኢራኑ የውጭ ጉዳይ ሚኒስትር ሀገራቸው የምትጠቃ ከሆነ በኢራን ዙሪያ የሚገኙ የአሜሪካ የጦር ቤዞች ኢላማ መሆን እንደሚችሉ አረጋግጠዋል። በድጋሚ ይህንን የቴህራን ከፍተኛ የደህንነትና ወታደራዊ ሹሞችም በተደጋጋሚ ሲገልጹት ቆይተዋል። በተመሳሳይ ሳውዲ አረቢያ የኒውክሌር ቦምብ ታጥቃለች አሉ የኢራኑ ወታደራዊ መኮንን። የቀድሞው የኢራን ኢስላማዊ አብዮታዊ ዘብ አዛዥ ሁሴን ካናኒ ናቸው ይህንን የተናገሩት። ካርቲ ጋር በነበራቸው ቆይታ ካናኒ እንዲህ አሉ። ሳውዲ አረቢያ የኒውክሌር ቦምብ አላት። ይህንን ደግሞ አሜሪካም ታውቃለች፣ እስራኤልም በሚገባ ጠንቅቃ ትረዳለች በማለት ተናግረዋል። ሳውዲ አረቢያ የኒውክሌር ቦምብ አላት የሚለውን ጉዳይ በተመለከተ ከእርሳቸው በፊት በዚህ የስልጣን ደረጃ ያለ ሰው ተናግረው አያውቅምና ብዙዎች ግራ ተጋብተዋል፣ ደንግጠዋል። አዎ አላት። በአሁኑ ሰዓት ሳውዲ አረቢያ የኒውክሌር ቦምብ እንደታጠቀች እርግጠኛ ነን በማለት ነው የቀድሞ የኢራን ወታደራዊ አዛዥ የተናገሩት። ወታደራዊ አዛዡ ሞሳድና ሲአይኤ በኢራን ላይ እያደረጉ ያሉት ነገር አመፅ እስከ ማስነሳት አድርሷቸዋል። አጋጣሚውን ተጠቅመው ኢራንን ለማዳከም ይሞክራሉ ብለዋል። ልክ እንደ ውጭ ጉዳይ ሚኒስትሩ አባስ አራግቺ ሁሉ እርሳቸውም የአሜሪካ የጦር ቤዞች በኢራን ወታደራዊ ጥቃት ሊደርስባቸው እንደሚችል አስጠንቅቀዋል። በመጨረሻም ሩሲያ እስራኤልን አስጠንቅቃለች። እስራኤል በዌስት ባንክ እየተከተለችው ያለው ፖሊሲ ልክ አይደለም ብላ ነው ሩሲያ ማስጠንቀቂያውን የሰጠችው። እስራኤሎች ከዚህ ድርጊታቸው እንዲቆጠቡ እንገፋፋቸዋለን ስትል ሩሲያ በውጭ ጉዳይ ሚኒስቴር መስሪያ ቤቱ አማካኝነት ባወጣችው መግለጫ አረጋግጣለች። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫ እስራኤል በዌስት ባንክ እያደረገችው ያለው መስፋፋትና የዌስት ባንክን መሬት እንደ እስራኤል መሬት መቁጠሯ አደገኛ ነው፣ ቀጠናውን ያምሳል፣ በእስራኤልና በፍልስጤም መካከል የበለጠ ግጭት ይቀሰቅሳል፣ እንዲሁም በግጭት የተሞላውን አካባቢ ወደ ባሰ እሳት ይከተዋል በማለት ዛካሮቫ አስጠንቅቀዋል። ፍልስጤምና እስራኤል ሰላም እንዳይሆኑ የተጀመሩ የሰላም ሂደቶችም እንዲደናቀፉ የእስራኤል እርምጃ ድርሻ ይወጣል። ስለዚህም እስራኤል ሆይ ይህንን መንገድሽን አስተካኪ በማለት ማሪያ ዛካሮቫ የሩሲያን አቋም አንጸባርቀውላታል። ዓለም ከዛሬ ነገ ኢራን ትጠቃለች እያለ ሰዓቱን እያየ በሚቆጥርበት ሰዓት እስራኤል እየወሰደቻቸው ያሉ እርምጃዎች በአመዛኙ ከመገናኛ ብዙሃን ዓይንም ራቅ እያሉ ይመስላሉ።
በጋዛ ድብደባዎችን እየፈጸመች የምትገኘው እስራኤል በዌስት ባንክ ደግሞ መሬቱን የእስራኤል በሚያስመስል ሁኔታ ሕጎችን በማውጣት አይሁዳዊ ሰፋሪዎች በዌስት ባንክ የበለጠ እንዲንሰራፉና ቦታም እንዲያገኙ መሬት ለመግዛትም ቀላል እንዲሆንላቸው የተለያዩ ድንጋጌዎች እየወጡ ይገኛሉ። አክራሪ የሚባሉት የፋይናንስና የመከላከያ ሚኒስትሩም ይህንኑ ጉዳይ የበለጠ እየገፉት ይገኛሉ። ቤንያሚን ኔታንያሁ ደግሞ ሁሉም ትኩረት ወደ ኢራን እንዲወረወርላቸው ለማድረግ ይመስላል ወደ ዋሽንግተን በሚያቀኑበት ሰዓትም ስለ ኢራን የበለጠ ይወያያሉ ተብሎ የሚጠበቀው። ኢራን ትመታለች፣ ቀጠናው በበለጠ ቀውስ ውስጥ ይሆናል ወይስ አይሆንም በሚል ዓለም ተጨንቆ ባለበት ሁኔታ የፍልስጤምን ሀገረ መንግስትነት ድራሹን የሚያጠፋ እርምጃ እስራኤል በተከታታይ መውሰዷ በርካቶችን እያሳሰበ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።